ናሌ ክፍል 17። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንደተለመደው ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቻናሉን እንድትቀላቀሉን በአክብሮት ጠይቃለሁ። ሰላም በጭንቀት ተውጣለች። ማርገዟን ካወቀች በኋላ እናት የሆነ ወንድሜ መስማት የለባቸውም ብላ ለሀናም ማስጠንቀቂያ ሰጥታታለች። እናቷም ምን እንደሆነች ባታውቅም በጭንቀት ውስጥ ነው ያለችው። ተይ እንጂ ሰላም፣ እንደዚህ አይባልም። እግዚአብሔር በአምሳያውና በአርአያው የፈጠረውን ሰው እርግማን አይባልም። አሁን ልትመክረኝ አትሞክር። ዝም ብለህ ጽንሱን ብቻ አቋርጥልኝ። እንኳን በህገ ወጥ መንገድ ይቅርና በህጋዊ መንገድ እንኳን ቢሆን ይህንን ነገር ልሰራ አደርገውም። አንገቴ ላይ ገመድ ይገባል እንጂ ወደፊትም እንደዚህ አይነት ነገር አላደርግም። ማትረባ ምን ይመስላል? የኔን ይስጠህ፣ ሌላ ምንም አልልም። እንዴ ሰላም ምን ሆነች? እኔ ምን አውቃለሁ ልጄ። ብቻ ልጄ የሆነ ነገር ሆነ። ወደዚያ ሲያደርጉት ሲያንገላቱት እያየው ነበር እኮ። ወጉን ይዘዋል። በል ፋዘር ግን ሊታከሙ ስለሆነ በጣም እባክሽ በፈጠረሽ አፈርሶ ምንሽ ምን እንደሆንሽ ንገሪ። ምንም አልሆንኩም ስልሽ ለምን አይገባሽም? ስለሌላ እዛ ክፍል ሂጅ ማደር ይችላሉ። በቃ አንቺ ተረጋጊ። እሺ አሁን ውጭልኝ ቶሎ ውጭልኝ። ናሆሌ በክፍል 15 ላይ እንግዲህ እንዳየነው ሀና ብዙ ብር ተልኮላት በጭንቀት ውስጥ ነበረች እና ለአባቷም ስትነግረው አባቷ ተይ ሀንዬ ይሄ ነገር ምንም አላማረኝም እያሏት ይሄን ያክል ምን ብሰሪላቸው ነው ይሄን ሁሉ ብር የላኩልሽ እያሏት ነበረ። እኔ እንዳትጎጅብኝ ስለፈለግኩ ነው ሲሏትም እኔ ምንም አልጎዳም አባዬ አለችና ሰላምዬም እናቷን ውጭልኝ ከክፍሌ ብላ ማታ አስወጥታት ስለነበረ እናቷን ወንድሟ ክፍል ሄዳ ተኛች። ልጇ ክፍል ተዛምጧ ስትገባ ኩርመት ብላለች። ልጄ እኔ ልኮራመትልሽ ምን ሆነሽ ነው ሰላምዬ ሰላምዬ እያለች ቀሰቀሰቻትና እማዬ አለቻት። ከዛ ምን ሆነሽብኝ ነው እንደዚህ ኩርመት ብለሽ ተኝሽ? ምንም አልሆንኩም አለች። ሰላምም ቀና ብላ ቁጭ ብላ ምንድነው ግራ የሚገባሽ? እኔ እኮ ምንም አልሆንኩም ስትላት እኔ እኮ እናትሽ ነኝ፣ ያንቺ ህመም ያመኛል። እንዴ ቆይ በግዴታ ታማሚ እያልሽኝ ነው? እንደው ሰላምዬ ስሞትልሽ ወይኔ ሰላም ሴትየዋ ጤና የላትም ወይ? ቆይ ሌላ ጭንቀት የምትሆኝብኝ ለምን አትይኝም? እያለቻት በቃ አሁን ውጭልኝ ልጄ ምን ልስራልሽ? ማታ ምኮራት አልበላሽም የኔ ልጅ ቁርስ ሳትበይ እንዴት ነው ትችሽ የሚሄደው? ማሚ ውጭልኝ። እሺ በቃ ይቅርታ ብላ እናቷም ተነስታ ወጣች። ሰላም ባደረገችው የምርመራ ውጤቷ እንግዲህ እንዳረገዘች ነው ያሳያት። እናም በጭንቀት ውስጥ ተውጣ ምንም ቤት ውስጥ ሰላም የላትም። እናም ስራ ከመሄዷ በፊት ወደ ዶክተሩ ጠዋት ነገ ነይ ስላላት ወደዛ ሄዳ እንዴት አደግ ዶክተር አለች። እግዚአብሔር ይመስገን አረፍ በይ አላትና ስለ አባቷ ሁኔታ ለመጠየቅ ውጤቷንም ለማየት በጠዋት ነው የምትገባው ማለት ነው? አዎ ህመምተኞቼ ቀደም ብለው ከመግባታቸው በፊት እኔ ቀድሜ ነው የምገኘው አላት። አባትሽ እንዴት ነው? ደህና ነው። ነገ ነይና ላናግርሽ ስላልከኝ ነው። የአባትሽ የምርመራ ውጤት ሁሉም ደርሷል አላት። ምን የከፋ ነገር ቢኖር አለ እንዴ? አባትሽ ሕክምና ስለማይጀምር መምጣትና መድከም የለበትም አላት ዶክተሩ። ምን ማለት ነው? ምን አባቴ ሕክምና አይጀምርም ማለት? አንቺም እኔን ትረጅኛለሽ የጤና ባለሙያ ስለሆንሽ አኗኗራቸው፣ አመጋገባቸው፣ አሁን ያለባቸውን የጤና ችግር ሊነግረን ይችላል። እሱማ ልክ ትክክል ነህ አለችና ሀና አባትሽ ትንሽ ሰውነታቸው ተዳክሟል፣ ኃይል የሚሰጣቸውን መድኃኒት ትንዘዝላቸውና ከዛ ሕክምናውን ይጀምራሉ አላት ዶክተሩን። እንዴ አባዬ ይሄን ያክል ተጎድቷል ማለት ነው? ወይኔ ሀና አለች። እንዴ ሀና የዛን ያክል ተጎድተዋል እያልኩሽ አይደለም። የተመጣጠነ ምግብና የተወሰነ እንቅልፍ ማጣት የፈጠረባቸው ጫና ነው። እሺ አሁን ምንድነው ማድረግ ያለብኝ? ሀና ይሄ ለአባትሽ የታዘዘ መድኃኒት ነው። እነዚህ መድኃኒቶች ግዥና ስጫቸውና ከዛ ለውጡን እናያለን።
እሺ ዶክተር፣ ግን ይቅርታ አድርግልኝና እዚህ ሀገር ያሉ ዶክተሮች ሰው ጤና ሆኖ እንዲሄድ አይፈልጉም፣ ገንዘብ መቀበል ብቻ ነው ሲሉ ሰምቻለሁ። አይ እኔ እንደምታስብኝ ሰው አይደለሁም። ህብረተሰቤን ማገልገል ካልቻልኩ ስራዬን መልቀቅ ይሻለኛል። ያው ከአንድ እንጀራ በላይ አልበላ። እሱስ ትክክል ነህ። ይቅርታ በጣም ሁሉንም ዶክተር ማለት ፈልጌ አይደለም። ይገባኛል ሀና። አንዳንድ ስግብግብ ሆስፒታሎችና የጤና ባለሙያዎች በታካሚዎች ላይ እየነገዱ የኛ በጥቂት መጥፎ ሰዎች ሁሉም ይወቀሳሉ። ሀና አባትሽ ያጨሳሉ? አረ በፍጹም። አይ አንዳንድ ምልክቶች ስላየሁ ነው። እረ ያጨስም በፍጹም ብላ ሀና ዶክተሩን አመስግና ወጣች። ሰላም በበኩሏ ከመኝታ ቤቷ ተነስታ ስትወጣ እናቷ ሳሎን ቁጭ ብላ ነበር። እናም የት ልትሄጂ ነው በዚህ በጠዋት አለቻት። ወጣ ልል ነው አሁን ወጣ ብዬ ልመጣ ነው አለቻት። ቶሎ መለሳለሁ። ራስ ሳትበይ አደርሽ። አሁን ደግሞ ቁርስ ሳትበይ ወዴት ነው የምትሄጂው? ወጣ ልል ነው አልኩሽ። እሽ ጥሩ። ቶሎ ቢያንስ ቶሎ የሚደርስ ነገር ለስላልሽና ቢና ሂጂ። ውጭ በላለሁኝ። ቢያንስሽ ምንድን የሆንሽው ንገሪኝና ሂጂ። ኧረ እማዬ ልቤን አቆሰልሽው እኮ። ኧረ በስመ አብ አለች ሰላምም። እና ታዲያ ምን ላድርግ አንቺ እንደዚህ ሆነ ሳይሽ አለች እናቷን በጭንቀት። በገዛ እጄ ልጄን አጣኋት። ከልጅነትሽ ጀምሮ ችግርሽን እየተረዳው ባሳድግሽ ኖሮ አሁን የሆንሽን ሁሉን ነገር ትነግሪ ነበረ። እኔ ምንም አልሆንኩም አልኩሽ። እሺ ገንዘብ ልስጥሽ። አልፈልግም። እሺ አብረን እንሄድ። ዛሬ በጤናሽ አይደለም ብላ ጥላት ሄደች። እናቷም በሀሳብ ቁጭ አለች። ምን እንደሆነ ስለማታውቅ በጭንቀት ውስጥ ናት። ሀናም የመድኃኒቱን ገዛዝታ አሴ እየጠበቃት ለፋዘር ምን ይዤላቸው መጣሽ አላት። መድኃኒት ገዝቼላቸው ነው። የኢትዮጵያ ሐኪሞች እንደሆነ ኪስ አይገቡም እንጂ እነሱም ሌቦች ናቸው አለ አሴ። ኧረ እንደሱ አይደለም፣ ይሄኛው ዶክተር በጣም ጥሩ ነው አለች ሀናም። እሺ ለማንኛውም ምንም አታስቢ፣ አባትሽ ቶሎ ይድናሉ። እሺ አሴ። አባዬ እጁ እንጂ ልቡ ንጹህ ነው ይል ነበረ አለችና ሌባ ባልሆን ታገኘ ነበረ ማለት ምን አለች ሀናም። አይ ስቀልድ ነው እንዴ። ምን ነው ደነገሽ? ኧረ አልደነገጥኩም። አባትሽ ሲድን ግን ጥላችሁን ትሄዳላችሁ አይደለ? ማለት ጥላችሁን ትሄዳላችሁ ማለት አለችው። አይ ያው ሲድን ሀገራችሁ ትሄዳላችሁ በማለት ነው። እሱማ ልክ ነህ። አንተ አዲስ አበባ፣ እኛ ደግሞ ደሴ ነን አለች። መለያየታችን ግድ ነው አለች። ፋዘር ይዳን እንጂ ሌላው ችግር የለውም አላሴም። እሺ ይሄ መድኃኒት ዘላችሁ ሄድ፣ አንድ ይውሰድ ምሳ ከበላ በኋላ እኔም ወደ ስራዬ ልሄድ ብላ ቻው ተባብለው ተለያዩ። ሰላምም በር አንኳኩታ ወደ ዶክተሩ ገብታ ሰላም እንዴት ነህ ዶክተር አለችው። ሰላም እባላለሁኝ። አስታወስኩሽ። እንዴት ነሽ ሰላም? አለሁ። መኖር ከተባለ የትናንትና ሁኔታሽ እኮ በጣም ነው የሚያስደነግጠው። እንዴ በሆዴ ጥንት ተሸክሜ እንዴት ነው ደህና የምሆነው ዶክተር? እንዴ ፍቅረኛ ወይም የለሽም? የምን ፍቅረኛ? እኔ አንድ ነገር ላስቸግርህ ነው። ምን? ሆዴ ውስጥ ያለውን ጽህ አውጥተህ ጣልልኝ። አረ ይሄንንማ አላደርግም፣ ፈጣሪም አይፈቅደው። አሁን ልትመክረኝ አትሞክር፣ ዝም ብለህ አውጣልኝ። ይሄውልሽ ሰላም፣ ጽንስ ማቋረጥ ይሄን ያህል ቀላል ነገር አይደለም። ደግሞ ሲቋረጥ ከፍተኛ ጉዳት ሊደርስብሽ ይችላል። ችግር የለውም። ቢፈልግ አይኔ ቢፈልግ እጅ አይኔም ተፈለገ ይታወቅ፣ ብቻ ጽንሱ ይቆረጥልኝ። ሰላም ምን እያልሽ ነው? ይሄን ከሰው አይደል እንዲያደርገሽው? አይ ሰው መስሎሃል? አሁን እባክህን ዶክተር እያለች ልመናዋን ቀጠለች። ይኸውልሽ ሰላም፣ የሙያ ስራዬ አይፈቅደውም። ህገ ወጥ መንገድና በህጋዊ ቢሆን እንኳን ይሄን ነገር ልሰራ አልችልም። እባክህን አለች። አሁንም ዶክተር እባክህን ተረዳኝ፣ ልለምንህ እባክህ አለችው። በፍጹም አላደርገውም። አንገት ገመድ ቢደረግ አላደርገውም፣ ወደፊትም አላደርግም እንደዛ አይነት ነገር አላት። የማትረባ የኔ ሚስት ሌላ ምንም አለም። ምን አይነት ጉር ነው? ምን አይነት ነገር ነው አለ ዶክተሩም።
የሰላም እናትም ከሳሎን ቁጭ ብሎ ነበረ። ሀና በር ከፍታ ገብታ ደህና አደሩ እትዬ አለች። ደህና አደርሽ ብለዋት ከዛን እትዬ ምን ሆኑ አለች። ሰላምን አገኘኋት ብዬ ሳልጨርስ እንዴ ሰላም ምን ሆነች? እኔ ምን አውቃለሁ ልጄ፣ ብቻ ልጄ የሆነ ነገር ሆናለች። እትዬ ሰላም ምን ሆናለች? ግራ አጋቡኝ እኮ ማታ እኮ ስደውልላ ስልክ አታነሳም። እኔ እንጃ ስታለቅስ ነው ያደረችው። ስታለቅስ ጠዋት መኝታ ክፍል ስገባ ኩርምት ብላ አገኘኋት። ስጠይቃት ደግሞ እየጮኸች ውጭልኝ አለች። አሁን መኝታ ቤት ናት። እራትም ቁርስም አልበላችም። አሁን ደግሞ ወጥታለች። እትዬ እርሷ አይጨነቁ፣ ስመጣ እኔም አናግራታለሁ። እባክሽ እባክሽ ልጄን አገኘኋት ብዬ ሳልጨርስ አሁን ደግሞ ላጣት ነው አለች። ከዛ እትዬ ዛሬ ስራ የለውትም? አይ ልጄ እንዲህ ሆና እንዴት ይሄዳለሁ አለች። አሁን ቆይ ቁርስ ልስራሉት አለች። አይ ወጉ በቀረብኝ እንጂ ልጄ ደህና ሆና ምግቡ በቀረብኝ አለች እናትየዋም። አይ አታስቡ፣ አትጨነቁ፣ እኔ ስትመጣ ቀስ ብዬ ጠይቃታለሁ። እሺ በቃ እኔም ልብሴን ቀይሬ ወደ ቢሮ ልሄድና ልምጣ ብላ ወጣች። አሴም በሩን ከፈት አድርጎ ደህና አደሩ አሴ አለ። ደህና አደርክ ልጄ፣ ዛሬ ደግሞ ነቃ ብለዋል አለ። ገና በምርመራ እንደዚህ የሆንከው አንድ መርፌ ስትወጉ ጭራሽ ይሮጣሉ አለ አሴም። ምሳ ይብሉና የእሱ ጓደኞች ደግሞ ምን ጥሩ አለባቸውና ሀና ምን እንዳደረገ አልሰማሽም አይደለ አለች። ባሩኬ ግን ከሁሉም ይለያል። ሀሩም እኮ እኩያው አይደለም። ባሩኬ ጥሩ ልጅ ነው። ያን የታመመው ጊዜ እንኳን መጥቶ አልነገርኩሽም? እሽንት ቤት ገብቶ እያለቀሰ ነበር። በምናሴ ጉዳይ አለች ሰላም። አዎ ምንም እንዳልሰማው ብዬ ተመለስኩ። ከዛም በኋላ ነው ለምናሴ ጥሩ ጓደኛ እንደሆነ ያወቅኩት። ሀሩም እንኳን ጥሩ ልጅ አይመስለኝም። የሀናም አባት በይ ሀንዬ አሁን እራታችን በላን አይደል? ስጭኝ መድኃኒት የለዋጥ። እሺ አባዬ መጣው። መድኃኒት ከሰጣቻቸው በኋላ ሀናም አባዬ ዶክተር የሆነ ነገር ብሎኝ ቀኑ ሙሉ ሲያሳስበኝ ነው ያለው። ምንድን ነው? ወይ ልጄ እንደው ለጭንቀት ነው የተፈጠርሽው? ምን ብሎሽ ነው? አባትሽ ሲጋራ ያጨሳሉ እንዴ ብሎኝ ነው ጠየቀኝ። ምን? እንዴት? አባ እኔ እንዴት አውቄ? የምርመራ ውጤት ነው ይህን ያሳያል ያሉት። ተሳስተው ወይም የሌላ ሰው ይሆናል። እኔ እንጃ። እኔም እኮ አያጨስም ብዬ ነው የነገርኩት። ዶክተሩ ግን እርግጠኛ ሆኖ ነው የነገረኝ። ወይ የድሮን አይቶት ይሆን? ያኔ ሚስቴ ጥላኝ ሄደች ጊዜ ሲጋራ እንደማጨስ ነግሬሽ የለም? ያኔ ሲጋር አጫጫሴ ቅጥ አልነበረውም። እሱን አይቶ ነው የሚሆነው። ያኔ እሷነኛ ነበርክ? ወግማ ያልገባሁበት ሱስ አልነበረም። ሲጋራ ነው ብቴ፣ መጠጥ ብቴ፣ ጫት ብቴ፣ አረመነቀጦ እድሜ ላንቺ። አንቺ ወደ ቤት የመጣሽ እንደዚህ አይነት ጥሩ ማንነት ሰጠሽኝ። አሁን ደግሞ ጧሪ ቀባሪ አደረግሽኝ። አሁንማ ሱሰኛ ሰው ዘለ ተከምርበት ተከረምበት ነው የሚለኝ። እንዴ ታዲያ የዛኛውን አይቶ ነው እስካሁን? አዎ ይመስለኛል አሉ ዶክተሩን። በቃ ተኛ ባዬ፣ እኔም ልተኛ ብላ ሀናም ወይዘሮ ሜላትም ተነስታ ወደ ስራ ለመሄድ እየለባበሰች ነበረ። ሰላምም ብድግ አለች እና እንዴት አደርሽ እማዬ አለች። ደህና አደርሽ ልጄ? በጠዋቱ ልትሄጂ ነው? ስራ ልሄድ ነው። ሰራተኞቹ እያስቸገሩ ነው። አየት አድርጌ ልምጣ ብዬ ነው። ታዲያ ቁርሳቤ ነው እንደምትሄጂው? ሀናም ስላልመጣች እዛው ልብላ ብዬ ነው። እሺ በቃ ሂጂ። አንቺስ አትነሽም? አትንቀሳቀሽም? ጓደኞች ጋር ተጫውተሽ ትመለሻለሽ። በዚህ በጠዋቱ እማዬ? ለምን ቤተክርስቲያን ደርሰሽ አትመጭም? አይ እማዬ ምንም የመንቀሳቀስ ሙድ የለኝም። በቃ የኔ ልጅ እረፊ። ደግሞ ሰሞኑን ገንዘብ ጠይቀሽኝ አታውቂም። ታስፈልገኝ እጠይቅሻለሁ። ሳም አረገቻትና ነቃነቃቤና ምግቢ ብላት ሄደች። ሰላምም የገዛችውን መድኃኒት አውጥታ ጠጥታ እሽንት ቤት ፌንት ሆና ወደቀች። ከዛም ለመነሳት ብትሞክር እንኳን እዛው ወድቃ እያቃሰተች ሀናም በር ከፍታ ስትገባ ድምፅ ወደዛ ስትገባ ሰላም ወድቃ አየቻት። ወይኔ ምን ላድርግ ብላ ስልኳንም እያነሳ ነበረ። ግን ደግሞ ማንም መስማት የለበትም ትላታለች በመሃል ሰላምም። ሀናም እየተርበተበተች ስልኳን አንስታ ለመደወል ስትሞክር
እንግዲህ እዚህ ላይ ነው ያለቀው። ሰላም ትድን ይሆን ትጎዳ ይሆን ምን ይፈጠር ይሆን?